አስተማማኝ ፍቃደኛ ካሁን ማይተባበር ከሆነ መስጊድ ያለበት በጣም ጥሩ እና ቀጥ ያለ በሌት ይወሰድ ተኝቶ ሰላት ሰዓት አላማክ ምን ይባል ነው መሪያት ይሆናል ምናልባት ይሄ የሽንት ቱቦ እንትን የሚሆን ከሆነ ከሰላት ጋር ካቲተር ጋር እንደነዚህ አይነት ነገሮች ካሉ ታቅም በላይ ከሆነ እንደዛው ባለበት እንደዛው ነው ውዱ አድርጎ እስከ ውዱ ታልቻለ በተይሙ ይሰግዳል ያን ነገር ማቀየር ማመቻቸት የሚችለው ሲችል ነው ታቅም በላይ ሆኖ ወዕቡዱላህ መስተጣዕቱም የቻልከውን ያክል ነው ታቅም በላይ በሆነ ነገር አላህ ያስገድል ተማም ይሁሉ ረመዳን ላይ አጅራችን እንዲበዛ በሌላው በአዘቦት ጊዜ ደግሞ ሰላትን ያለውን ጥንካሬ ለማሳየት ሌላው እንደው ማንረሳው ነገር ቢኖር መሰለመት ተዛዘን ጉዳይ አሰሪ ከሰራተኛው ጋር በቃ አስተዛውን ስራ መውጫው ስንት ሰዓት ነው ሲል 11 ሰዓት በቃ 10 ሰዓት ላይ ቢለቋቸው ፍጥራ እንዲያልፋቸው ሲሆን ቢቻል 9 ሰዓት ቢቻል ረመዳኑ ሆር ብያቸዋለሁ አሰሪ ስራው ድርጅቱ አላህ ድርጅቱ ላይ ባረክለታል ከተቻለ እኮ ነው እንደው በቃ ታቻለ ደግሞ ተሰዓቱ ቀነስ አድርጎ ይለቃቸው ይሄ ትልቅ ሰደቃ ነው ቤትም ላሉ ሰራተኞች መስሪያ ቤትም ላሉ ሰራተኞች ስራ ማገዝ ሳህኑንም እጠቢው ቤቱንም ጥረጊው ልብሱንም እጠቢው አንዱን ነገር እንኳን ማገዝ ትልቅ ሰደቃ ነው ሷም ጠመኛ ናት አሰሪም ጠመኛ ናት ሰራተኛም ጠመኛ ናት አላህ ዘንድ የምንመዘነው ደግሞ በቀጣሪና በተቀጣሪ አይደለም በአሰሪና ሰራተኛ በመሆን አይደለም አሰሪ በመሆን አይደለም በተቅዋ ነው እሷ እኮ በተቅዋ ልትበልጥ ትችላለች ሰራተኛዋ አሰሪው ተቀጣሪው ሊበልጥ ይችላል የተቅዋ ጉዳይ ነው ስለዚህ አላህን ፈርተን መተዛዘን ረመዳን ትልቅ ደረጃ አለው ያንን በመጠበቅ ጦመኛ ነው ለሶላት ሰዓት የፊጥራ ሰዓት እንዲያልፈው አመቻችቶ ቢለቋቸው አሁን ትራንስፖርት ችግር አለ ቀደም ብሎ መንገዳይ ማግረም እንዲያልፋቸው ፊጥራም እንዲያልፋቸው መተዛዘን ይሄን አንድ ወንድም ሲናገር ሰምቼ ነበር መርካቶ አካባቢ የታዘበው ነው ይሄ እንግዲህ እሱ እይታ ነው ስንወጣ ይላል መኪና ይዤ ሳልፍ በጣም ብዙ ሰዎችን አያለው ብዙዎቹ በእግር ነው የሚሄዱት ይላል በቃ የመርካቶ ሰዎችን ነው እሱም ያነሳው ከፊሎቹ ደግሞ ቆመው ትራንስፖርት ይጠብቃሉ ከዛ እንደ መፍትሄ ምን አመጣ አትሊስት 2 ሰዓት ቀድመን ከስራኮ ለቀናቸው ቢሆን ኖሮ እንደኛ እኛ በቃ ቤታችን ገብተን ስናፈጥር እነሱ መንገድ ላይ ናቸው አለ ረጅም ርቀት በእግር ነው የሚሄዱት ያው ትራንስፖርት አይኖርም የታወቀ ነው መጀመሪያም ችግር አለ